አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ኃይል ባደረገችበት በዚህ በደብረ ምጥማቅ የክርስቲያን ወገን ለገዳም የሚያሻውን ወንድሞች መነኮሳት የሰበሰቡትን ገንዘብ ሁሉ በግመሎች የሚጭን አንድ ደሃ ሰው ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከክርስቲያኑ ወገን ከሱ ጋር ይልኩ ነበር። እሱ ግን ከገንዘቡ ከፍሎ በመንገድ ይበትነው ነበር። ከጥቂት ገንዘብ በቀር ለመነኮሳት አያደርስላቸውም ነበር። መነኮሳቱንም ሁሉ ጊዜ ያውካቸው ነበር። እሳቸው ግን ይታገሱት ነበር። ይህ ደሃ ሰው የክርስቲያን ወገን ነው። ግመሎችን ከመጫን ብናወጣው ልጆቹ በረሃብ ይሞታሉ። እግዚአብሔርን በእሳቸው ምክንያት በፍዳ ይመረምረናል። ነገር ግን ከክፉ ስራው ምናልባት ይመለስ እንደሆነ እንታገሰዋል። እሱ ግን ሁሉ ጊዜ አመጽን፣ ክፋትንም ክዳትንም ይጨምር ነበር። ከዓመቱ በአንዲት ዓመት የገዳሙ በዓል በደረሰ ጊዜ ግመሎችን ይጭን ዘንድ መነኮሳት ይዘውት ሄዱ። ለበዓልም የሚያደርጉትን የሚያሻቸውን ነገር ለመግዛት ምስር ወደሚባል ሀገር ሄዱ። በየዓመቱ ሁሉ የምስር ሰዎች የሚሰጡት የታወቀ ግብር ስለነበረባቸው የሚቻላቸውን ያህል ለገዳሙ እጅ መንሻ ይሰጡ ነበር። ለገዳሙ የሚያሻውን ከሰም፣ ከዕጣን፣ ከዘይት፣ ከምግብም ወገን ባዘጋጀ ጊዜ በግመሎቹ ላይ አጫጭነው ከሱ ጋር ላኩ። ከምስርም በተመለሰ ጊዜ ወደ ቤቱ ደረሰ። ቤቱም በመንገድ መካከል ነበር። ከቤቱም በገባ ጊዜ ከሱ ጋር ከላኩት ገንዘብ የሚበዛውን ከፍሎ ለሚስቱ ሰጣት። እኩሌታውን በገዳም ለሚኖሩ መነኮሳት ሰጣቸው። ባዩትም ጊዜ ፈጽመው አዘኑ። ለበዓል የማይበቃ ይህ ገንዘብ ምንድን ነው? ከዚህም በኋላ ከዚያ እመቤታችን ወደምትገለጽበት ቤተክርስቲያን ገብተው ግንባራቸውን ምድር አስነክተው ሰገዱ። በንጽሐ ሥጋ በድንጋሌ ነፍስ የጸናች እመቤታችን ሆይ ልጅሽ ኢየሱስ ክርስቶስ ሕያው ባህሪ ነው። ሁል ጊዜ ገንዘብሽን በሚሰርቅ በዚህ ሰው ተአምራት ካላደረግሽ ቤተክርስቲያንሽን አናገለግልም፣ እስከ ዘላለም ድረስም በዓልሽን አናከብርም አሏት። ከዚህ በኋላ እያዘኑ እያለቀሱ ከቤተክርስቲያን ወጥተው ሄዱ። በምዕራብ ካሉ ሰዎች በመካከለኛው ቤተክርስቲያን በር ፊት አንድ እንግዳ ሰው ነበር። ግመሎችን ከሚጭን ከየክርስቲያን ወገን ከሚሆኑ ወደ እሳቸው ያመጣውን ገንዘብ በተቀበሉ ጊዜ ያ ሰው ከመካከለኛው ቤተክርስቲያን በር ወጥቶ ሄደ። በበረሃ ከሚኖር ሰው አጠገብ ከመንገድ ድካም የተነሳ ጥቂት ያርፍ ዘንድ ተኝቶ ከፀሐይ 7 እጅ ፈጽማ የምታበራ ሴት ብርሃን የለበሱ ሁለት ሰዎች አስከትላ አንዱን በቀኟ አንዱን በግራዋ ሆነው ከቤተክርስቲያን በር ስትወጣ አየ። ከዚህም በኋላ በቀኟ ያለው መልአክ በእጁ ያለውን የመስቀል በትር ይሰጣት ዘንድ አመለከተችው። ያንም የመስቀል በትር በሰጣት ጊዜ ግመሎችን የሚጭነውን ጎዱን ይዛ ወጋችው። ከዚህም በኋላ ከብርሃን ወገን ሰው ጋራ በትር ይዛ በወጣችበት በር ፊት ወደ ቤተክርስቲያን ገባች። በተሰወረችውም ጊዜ ፈጥኖ ተነስቶ ግመሎችን ወደሚጭን በሄደ ጊዜ ጎድኑን ተወግቶ ደሙ ከሱ ፈሶ አገኘው። ፈጽሞም ፈራ። ወደ መነኮሳቱ ሄዶ ያየውን ሁሉ ነገራቸውና እነሱ ግመሎችን ወደሚጭን ሰው በሄዱ ጊዜ ከጎድኑ ደም ሲፈስ አዩ። ሳይንቀሳቀስም ሙቶ አገኙት። ያን ጊዜም ወስደው በገዳሙ ውስጥ ቀበሩት። ያ በዳዊ ሚስጥሩ የበረሃ ሰው ማለት ነው። የተደረገውን ሁሉ ባየ ጊዜ በሱ ፈንታ ግመሎችን ይጭን ዘንድ መነኮሳቱን ማለዳቸው። ስለዚህም ነገር ደስ አላቸውና የገዳሙን ግመሎች ሰጡት። ከዚህም በኋላ እሱን ያጠምቁት ዘንድ እስላሞችንም ፈጽሞ ያስረዱት ዘንድ መነኮሳቱን አጥምቁኝ ብሎ ለመናቸው። አባ ገብርኤል ከሚባል ሊቀ ጳጳሳት ዘንድ ሄደው ይነገሩት። በስላሴ ስም ያጠምቁት ዘንድ አጥምቁት ብሎ አዘዛቸው። በገዳም በጎ ማገልገልን ሲያገለግል ኖረ።
ከዕለታት በአንድ ቀን ወደ ሪፍ ሄዶ ለገዳሙ የሚያሻውን ነገር ጨርሶ ወደ ገዳም ተመልሶ በሌሊት ደረሰ። የተጫነውን በገዳሙ በር ከግመሎቹ አውርዶ መነኮሳቱን ሊያስነሳቸው ወደደ። ያማረ ዜማ ድምፅ ነው ሰማ። ከቤተ ክርስቲያኑ ጉልላት ሲወጣ ፍጹም ብርሃን አየ። ሕንጻውንም ዞረው። በዛ ቦታ ብርሃን የለበሱ ሰዎች ነበሩ። በዚህ ዓለም እንደሱ ያለ ከሰው ወገን አንድ ስንኳ ያላሸተተው የዕጣን ጢስ ወጣ። ስላዩትም ፈጽሞ ደስ አላቸው። ከብዙ ሰዓትም በኋላ የገዳሙ ደወል ሲመታ ሰማ። የደውሉን መመታት በተጨረሰ ጊዜ የመንፈቀ ሌሊት ጸሎት ለማድረስ የቤተክርስቲያን በር ይከፍት ዘንድ ወደደ። ያየውም የሰማውን ሁሉ ከሱ ተሰወረ። ከዚህም በኋላ ፈጥኖ ወረደና የገዳሙ በር መጥቶ መነኮሳቱን ጠራቸው። ቃሉንም በሰሙ ጊዜ እሱ መሆኑን አውቀው ከፈቱለት። ያየውን የሰማውን እንዳየ እንደሰማ ነገራቸው። ገብተው የመንፈቀ ሌሊት ጸሎት ለመጸለይ የቤተክርስቲያን በር በከፈቱ ጊዜ ምሳሌ የሌለው የበጎ መዓዛ ሽታ ሸተቱ። ያን ጊዜም ጠንቅቆ የነገራቸውን ነገር ሐሰት የሌለበት እውነት እንደሆነ አወቁ። ለእመቤታችን ለማርያም በክብር ላይ ክብር ጨመሩላት። ቤተክርስቲያንን በማገልገል ላይ ማገልገልን ጨመሩ። ክርስቲያን የሆነ የዚያን እስላም ገዳሙን አከበሩ። እስከ ዛሬም ድረስ በገዳም ውስጥ ነበር። የሚያሻቸውንም ለመፈጸም ወደ ግብጽ ሀገር ይወርድ ነበር። ከብቻቸው መነኮሳት በቀር አንድ እሱ እንኳን አላወቀው ነበር። ወንድሞቼ የንጽሕት ድንግል ቸርነቷን እወቁ። በጎ ማገልገል እንዲያገለግል የዚህን ሰው ልብ አውቃ ይህን ታምር እንደምንገለጸችለት ከጥፋትና ከድንቁርና በወዳጇ በልጇ ወደ ማመን መለሰችው። ጤዴንያ በምትባል ሀገር ስሟ ማርታ የሚባል ፈጽማ የከበረች የተመረጠች አንዲት ሴት ነበረች። ከዕለታት በአንድ ቀን እንደ ሰው ሁሉ ገንዘቧ በከንቱ እንዳይጠፋ አስባ የነፍሱን ቤዛ ካልሰጠ ዓለሙ ሁሉ ቢገዛ በነፍሱ ከተጎዳ ለሰው ምን ያደርገዋል? ምን ይረባዋል? ተብሎ በወንጌል ላይ ተነገረ። ስለ ነፍሴ ምን ይረባኛል ይጠቅመኛል ስትል አሰበች። ይህን ነገር አውቃ በገንዘቧ በጎ ነገርን ታደርግ ዘንድ ወደደች። ከበጎ ሥራ ሁሉ የሚበልጠውንም ሥራ በልቧ ፈጽማ ተመለከተች። በዛ ሰዓትም እንግዳ በመቀበሉ በቤቱ ውስጥ ስሉስ ቅዱስን ለመቀበል የተዘጋጀ እንደሆነ እግዚአብሔር ባለሟል አብርሃምን አሰበች። እንደዚህም ሁሉ ሎጥም እንግዳ መቀበል በመውደዱ ሁለት የመላእክት አለቆች በቤቱ ውስጥ እንዲያደሩ እንደሆኑ ዳግመኛም የአልዓዛር እህት ማርታም እንግዳ መቀበል ፈጽማ ትወድ እንደነበረ በድህነት ቀን በይቅርታ ወራት በመሰደዱ ጊዜ የሥራዋ ቤቷን የጌታ ማረፊያ ይሆን ዘንድ የተዘጋጀ ያደረገላት ወለ እግዚአብሔር በእንግዳ ይመሰላልና ተብሎ እንደተነገረ ይህ ሶስቱን ሥራ ከሁሉ እንዲበልጥ በልቦና አውቃ ሰፊ እንግዶች ማደሪያ አሰራች። ንጉሥ ለልጁ ሰርግ እንዲያዘጋጅ ከዚያች ቀን ወዲህ በማሳመር ማዕድ መስራትን ፈጽማ አዘጋጀች። እሷም ባለጸጋ ሰማያዊ ሲሆን ለራሷ ሰርግ እንዳደረገች ዕለት ዕለት እንግዶችን መቀበል እጅግ አበዛች። ከበሉ ከጠጡ በኋላም የመለኮትንና የቀደሙ አባቶችን ነገር ጠየቀቻቸው። ከዕለታት በአንድ ቀን እንደ ልማዳቸው በቤቷ ውስጥ ለማደር እንግዶች ተሰበሰቡ። እሷም እንደ ሁሉ ቀን የሚጠቅማትን ነገር ጠየቀቻቸው። ያን ጊዜም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስዕል በኢየሩሳሌም የሚስሉ እንዳሉ ነገሯት። በዚያችም ስዕል የለመኑት ሁሉ ይደረግ ነበር። ልጇ ሁሉን ማድረግ እንዲችል ተስኗት የሚቀር ነገር አልነበረም። ይህንም ነገር ሰምታ አምላክን ከወለደች በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከክብርት እመቤታችን ፍቅር ጽናት የተነሳ ልቧ እንደ እሳት ተቃጠለ። ከሚስሉ ሰዎች የእመቤታችን ማርያም ስዕል በሚገዛልኝ ገንዘብ ብዙ ወርቅ እሰጠው ዘንድ ከናንተ ወደ ኢየሩሳሌም የሚሄዳለን ብላ ከለቅሶ ጋር ጠየቀቻቸው። አንዱ መነኩሴ ከዚያ ሴት ድንግልን የመውደዷን ነገር ሰምቶ እኔ ሄዳለሁና
በእኔ ወርቅ ገዝቼ አመጣልሻለሁ አላት። ወደ አንቺ በተመለሱ ጊዜ የገዛውበትን ያህል ወርቅ ካንቺ ይቀበላለሁ። ያን ጊዜም እግሩን እየሳመች ፈጽማ ማረጸነችው። ማልዶም ተነስቶ ገስግሶ ወደ ኢየሩሳሌም ሄዶ ወደሚያሻው ሁሉ በደረሰ ጊዜ ይህች ሴት ይገዛላት ዘንድ ያማጸነችውን በዚያ አሰበ። ያን ጊዜም መልኳ ያማረ ስዕል ገዛ። ያችውም ስዕል ወንጌላዊ ሉቃስ የሳላት ናት ትባላለች። ያም መነኩሴ ተቀብሎ በደረቱ ታቅፎ ወደ ጼንያ በሚወስድ መንገድ ሄደ። በመንገድ ሲሄድ አንበሳ ይገድለው ዘንድ በታላቅ ጩኸት እየጮኸ በጠላትነት ተነሳበት። ያ መነኩሴ አንበሳውን ከመፍራት የተነሳ ደነገጠ፣ ተንቀጠቀጠ። ደንግጦም ቆሞ ሳለ ያቺ ስዕል ከአንበሳ ጩኸት 7 እጅ የሚበልጥ በፍጹም መፈራት ጮኻ ተናገረች። ያን ጊዜም ፈረሰኛ ተከትሎ ለሞት እንዳደረሰው ያ አንበሳ ደንግጦ ፈጥኖ ሸሸ። ያም መነኩሴ የስዕሊቱን ድምፅ ከመስማቱ የተነሳ ያደነቀ ሄደ። ሁለተኛም መቀማት መግደል ልማዳቸው የሚሆኑ ወንበዶች ከበቡት። በዚህን ጊዜ አስቀድሞ እንደተናገርን ያቺ ስዕል እንደ መብረቅ ባለ በታላቅ ቃል አሰምታ ተናገረች። ከመፍራትም ብዛት የተነሳ እኒያ ወንበዶች ይህ ጩኸት ከየት እንደመጣ እንደተደረገ ሳያውቁ ሸሹ። ይህም መነኩሴ እነዚህ የሚያስደንቁ ተአምራት በሰማና ባየ ጊዜ በልቡ አሰበ። 2 ተአምራት ስታደርግ እንዳየኋት ለእኔ ረዳት ትሆነኝ ዘንድ ወደ አገሬ ወደ ኢትዮጵያ ይዣት ሄዳለሁ አለ። እሱ ግን ይህች ስዕል በፍጹም ልቦና ከምትወዳት ሴት ጋር ትኖር ዘንድ በራሷ ፈቃድ እንደመጣች አላወቀም። ነገር ግን ለነጋዴዎች እንደሚሸጧቸው እንደ ሌሎች ገንዘቦች ያለ ፈቃዷ በገንዘቡ ዋጅቶ ያመጣት መስሎት ነበር። ስለዚህ ነገር ለዚህ ሴት እንዳልሰጣት በአገሬ መንገድ ሄዳለሁ እንጂ በቤቷ መንገድ አልሄድም አለ። እንዲህም ሲያስብ በልቦናውም ሲመክር ከባህር ዳርቻ ደረሰ። ብዙዎች መርከቦችን አግኝቶ ባለመርከቦችን ጠየቃቸው። ወደ ወደብ በማናቸው መንገድ ትወጣላችሁ አላቸው። አንዱ ጼዴንያ ወደሚባል ሀገር ነው አለው። ከሱም ጋር አልሄድም። አንዱ ግን በሌላ ቦታ ወደ ኢትዮጵያ ሀገር እወጣለሁ አለው። በዛች መርከብ ላይ ተቀምጦ ከባህር መካከል ሲደርስ ጥቅል ንፋስ ተነሳበትና ያለ ፍቃዱ ጼዴንያ ወደሚያወጣ ወደብ ወሰደው። በዛች መንገድ ወጥቶ በልቡ ስዕል ገዛላት ዘንድ ያማጸነችኝ እኔ እንደሆንኩ በወሬ ታውቀኛለች ብሎ ወደ ማርታ ቤት ሄደ። ወደ ቤቷ ገብቶ ከመንገደኞች ጋር አደረ። ሲነጋ ከእሳቸው ጋር ወደ ውጭ ወጥቶ መንገዱን ይሄድ ዘንድ ወዶ ከእንግዶች ጋር ወደ ቅጽር በር ደረሰ። እነሱም ወጡ። ይህ መነኩሴ ግን ወጥቶ መሄድ ተሳነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብር እመቤታችንን ተአምር መዝጊያ በፊቱ ተዘግቶበታልና። የቅጽሩ በር ግን ከፊቱ ለሌሎች አልተለወጠም። ለሚገቡ ለሚወጡም የተከፈተ ነው። የማርታም ልማድ ስንቅ ለሌላቸው ለመንገድ የሚያሻውን እየሰጠች ወደ ቅጽሩ በር እንግዶችን ዘወትር መሸኘት ነበር። ያንም መነኩሴ በዚህ ዓለም ወጣት ሲተጋ ሳይቻለው ባየችው ጊዜ አባቴ ሆይ በታመመ ሰው አምሳል ነው አይሃለሁ፣ እደር፣ ነገ ትሄዳለህ፣ ቤቴም ለእንግዶች ማደሪያ የተሰራ ነውና። እሱም እሺ አላት። በነጋው ሁለተኛ ይሄድ ዘንድ በወደደ ጊዜ እንደ ትናንት መሄድ ተሳነው። እሷም ሁለተኛ አሳደረችው። ዳግመኛም በሶስተኛው ቀን ይወጣ ዘንድ ልማዱ አልተወውም፣ መውጣትንም አልተቻለም። ማርታም 3 ቀን እንደዚያ ሆኖ እንደ በሽተኛ ሳይተኛ እንደ ደህና ሳይሄድ ባየችው ጊዜ አባቴ ሆይ በአንተ ላይ ያለ ነገር ምንድነው? ተናገር፣
ያም መነኩሴ በማፈር ወደ ኢየሩሳሌም በሄድኩ ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስዕል አመጣልሽ ዘንድ ያማጸንሽኝ እኔ እንደሆንኩ አላወቅሽምን? ማርታም ከቤቴ የሚወጡ የሚገቡ ብዙ ናቸውና በምን አውቀሃለሁ አለችው። ከዚህም በኋላ የተደረገውን ታምራት ሁሉ ስዕሊቱንም ከገዛት ጀምሮ እስከዚህ ቀን ድረስ በመንገድ ያገኘውን ሁሉ ነገራት። ይህንም ተናግሮ ያችን ስዕል ከክንዱ አውጥቶ ሁለንተናዋ ድንቅ የሚሆን ያቺ ስዕል ነሆ ብሎ ለማርታ ሰጣት። ማርታም ይህን ነገር ሰምታ ድንግልን ስለወደደች ከእግሩ በታች ሰገደች። ያችንም ስዕል ከእጁ ተቀብላ እሌኒ ንግሥት የጌታችን መስቀል በተገኘ ጊዜ እንዳመሰገነች እንደሰገደች ሰገደች፣ አመሰገነች። ደስ የሚያሰኝ ጩኸት በማሰማት የቅርብም የሩቁም ሁሉ እስኪሰበሰቡ ድረስ ሰለሞን ለታቦተ ጽዮን ማደሪያ ቤተ መቅደስን እንደሰራ ያማረ ቤትን አሰራችላት። እሷንም የሚቻላትን ያህል አክብራ አኖረቻት። በሌሊትም በመዓልትም ቢሆን በቀኝና በግራም ዕለት ዕለት መብራት ታበራላት ነበር። በፊቷም እየሰገደች እጅም ትነሳት ነበር። ለማደርስ እንኳ ደርሳ አትለይም ነበር። ከተአምራቷ ሁሉ ይልቅ ለሁሉ የሚያስደንቀው ሰብአ ሰገል በዋሻው ውስጥ ከልጇ ከወዳጇ ጋር አግኝተው እንዳዩት ያቺ ስዕል ሥጋን የለበሰች ትመስላለች። ከእሷም እንባና ወዝ ይወጣ ነበር። ከወዙም እየተቀቡት ከሚያስጨንቅ ደዌያቸው ይፈወሱ ነበር። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ይህች ስዕል ከኢየሩሳሌም የማርታ ሀገር ወደምትሆን ጼዴንያ ወደምትባል ሀገር መስከረም 10 ቀን እንደደረሰች በዓለም ዳርቻ ሁሉ ተሰማ። ይህችንም ቀን ያከብሯት ዘንድ ሊቃነ ጳጳሳት ገዝተው ሰሩ። የእመቤታችን በረከቷ ፍቅሯ በእውነት በሁላችን ላይ ለዘላለም ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ። በምንጭነት ተአምረ ማርያም ተጠቅመናል።